አስርዮሻዊ ቁጥሮችን ማብዛትና ማካፈል ይሆናል ማለት ነው። የዛሬው የትምህርት ርዕሳችን አስርዮሾችን ማባዛትና ማካፈል ይሆናል ማለት ነው። ወደ ዛሬው የትምህርት ርዕሳችን ከመሄዳችን በፊት በባለፈው በሂሳብ ክፍለ ጊዜ ምን እንደተማረን ለማስታወስ እንሞክራለን ማለት ነው። በባለፈው የሂሳብ ክፍለ ጊዜ የተመለከትናቸው ዋና ዋና አንኳር የምንላቸው የሂሳብ ትምህርት ይዘቶች ምዕራፍ 3 መጀመሪያው ላይ አስርዮሾችን መደመርና መቀነስ ነው። አስርዮሾችን እንዴት ወይንም አስርዮሻዊ ቁጥሮችን እንዴት እንደምንደምር እንዴት እንደምንቀንስ አይተናል። በተጨማሪ ደግሞ አስረኛና መቶኛ ምን ማለት እንደሆነ ሌላው ክፍልፋዮችን ወደ አስርዮሽ እንዴት መቀየር እንዳለብን ለማየት ሞክረናል። አስርዮሾችን መደመርና መቀነስ ላይ የራሳቸው የሆነ የአሰራር ደረጃዎች እንዳሉት አይተናል። አስርዮሾችን ስንደምርና ስንቀንስ በመጀመሪያ የተሰጠውን አስርዮሻዊ ቁጥር በቁጥር መስመር በመስመሩ ማስቀመጥ በመስመሩ እናስቀምጣለን። በሁለተኛ ደረጃ ላይ አስርዮሻዊ ቁጥሩን ከተደማሪው አስርዮሻዊ ቁጥሩ ጋር በቁጥር ቤት ዋጋው በአቅጣጫው ወይንም በየቤት ዋጋው ማስቀመጥ ነው። በመጨረሻም ቁልቁል መደመር ወይም መቀነስ ነው። በመደመርም ሆነ በመቀነስም የመጣውን ውጤት ላይ ከአስርዮሻዊ ቁጥሮቹ ከተደማሪዎቹ ወይንም ከዋናና ከተቀናሶቹ ላይ የመጣውን አስርዮሻዊ ነጥብ በቤት ዋጋው በውጤቱ ላይ ማስቀመጥ ነበረ። በተጨማሪ አስረኛና መቶኛ ነበረ። አስረኛ ማለት ታህታቸው 10 የሆኑ ክፍልፋዮች በሙሉ አስረኛ ሲባሉ ያ ማለት ላዕላቸው ማንኛውም ቁጥር ሆኖ ታህታቸው ግን 10 የሆነ ባለ አንድ ዜሮ ማለት ነው። መቶኛ የምንለው ደግሞ ታህታቸው 100 የሆነ ባለ ሁለት ዜሮ አሃዝ ዜሮ ያለው 100 የሆነ ለምሳሌ 4 መቶኛ፣ 9 መቶኛ፣ 12 መቶኛ የሆኑ ክፍልፋዮች መቶኛዎች በመባል ይጠራሉ ማለት ነው። እነኚህን አስረኛዎችን ወደ አስርዮሻዊ ቁጥር ለመቀየር ከላዕሉ ላይ ያለውን ቁጥር የአንድ ቤቱ ይሄ ወደ ግራ በ10 ቤቱ ታህቱ አስረኛ ስለሆነ ወይንም ታህቱ 1 ዜሮ ስላለው ወደ ግራ አንድ ቦታ በማንቀሳቀስ ነጥብ በማድረግ ቁጥሩን እናገኛለን ማለት ነው። መቶኛን ደግሞ ወደ አስርዮሻዊ ቁጥር ስንቀይር ደግሞ ታህቱ ላይ ላዕሉ ላይ ያለውን ቁጥር ወይንም ሙሉ ቁጥር ከአንድ ቤቱ ዋጋ ወደ ግራ ሁለት ቦታ በመሻገር ነጥቡን እናስቀምጣለን። ካስቀመጥን በኋላ አስርዮሻዊ ቁጥሩን መቶኛ ቁጥሩን ወደ አስርዮሻዊ ቁጥር ለወጠን እንላለን ማለት ነው። በዛሬው የሂሳብ ክፍለ ጊዜያችን ደግሞ በዋናነት የምንመለከታቸው አስርዮሾችን ማባዛትና ማካፈል ነው። ይሄን ትምህርት ከተማራችሁ በኋላ አስርዮሾችን ማባዛትም ማካፈልም ትችላላችሁ ማለት ነው። በአስርዮሾች ማብዛትና ማካፈል የተሰጡት ማንኛውም ሂሳባዊ አረፍተ ነገር እንደልባችሁ መፍታት ትችላላችሁ ማለት ነው። በቀጥታ ከኔ ጋር በመሆን ወደ ዛሬው የሂሳብ ርዕሳችን አስርዮሾችን ማባዛት የሚለው በመጀመሪያ እንመለከታለን ማለት ነው። አስርዮሾችን ማባዛት አስርዮሾችን በመናበዛበት ጊዜ ልክ ሌላውን ሙሉ ቁጥር በመናበዛበት ሂደት ነው ተጠቅመን አስርዮሾችን እናበዛለን። በተጨማሪ አስርዮሾችን በ10 ርቢ ባሉ ቁጥሮች በመናበዛበት ጊዜ በ10 ርቢ ብዜቶች በመናበዛበት ጊዜ ይህ ማለት ደግሞ በ10 100 1000 10000 100000 1 ሚሊዮን እያልን በ10 ርቢ ብዜቶች በመናበዛበት ጊዜ ቁጥሮችን በዜሮዎቹ ልክ ነጥቧን ቆጥረን ወደ ቀኝ በማስወጣት ነጥቡን እናስወጣለን ማለት ነው። ስለዚህ እነኚህን የመሳሰሉ ዋና ዋና ሐሳቦች እንመለከታለን ማለት ነው። አስርዮሾችን በሙሉ ቁጥር ማባዛት እንያለ ቀለል ካለው አስርዮሾችን በሙሉ ቁጥር ስናበዛ ለምሳሌ
3.2 ሲባዛ በ4 3.2 በ4 ስናበዛ ይሄ አስርዮሽን ስናበዛ 3.2 ሲባዛ በ4 4 ጊዜ ማንኛውን ቁጥር ስናበዛ እንደምናበዛው እንጠቀማለን። 4 ጊዜ 2 8 4 ጊዜ 3 12 ከዚህ 1 ነጥብ ነው። ስለዚህ እኛም እዚህ 1 ነጥብ። ስለዚህ 3.2 ሲባዛ በ4 ቁጥሩን እንዳለ ነጥቡ ሳናስገባ እናበዛና በመጨረሻ ላይ በብዜቱ ላይ ነጥቡ እናስቀምጣለን። 12.8 9.51 ሲባዛ በ7 9.51 ስለዚህ 951 ሲባዛ በ7 ይሄን ስናበዛ 9.51 በ7 ስናበዛ 7 ጊዜ 1 7 7 ጊዜ 5 35 3 አለኝ 7 ጊዜ 9 63 63 እና 3 66 6657 6657 ከላይ አብጆቹ አስርዮሽ 1 2 ነው። ወደ ቀኝ ቆጥረን ስንት ጊዜ እንደገባ 2 ነው። ስለዚህ እኛም ከኋላ ተነስተን 1 2 ስንት እናደርጋለን? 66.57 እናደርጋለን። ይሄ አስርዮሾችን በሙሉ ቁጥር ማብዛት። አስርዮሾችን በተጨማሪ በ10 ርቢ ብዜቶች ማብዛት እናያለን ማለት ነው። 4.83 በ10 4.83 በመቶ 4.83 በአንድ ሺህ እነኚህ ቁጥሮች ስለዚህ 4.83ን በ10 ስናበዛ ይሄ አብዢው 10 ነው። 1 0 ነው ያለው። ስለዚህ አስርዮሾችን ወደ ቀኝ በ1 0 ልክ ቆጥረን 1 0 ልክ ያንቀሳቅሳል አንድ ቦታ። ስለዚህ 48.3 ይመጣል ማለት ነው። እናንተ ደግሞ በመቀጠል ያሉትን ሁለቱን ጥያቄዎች 1 ደቂቃ ሰጥቻችኋለሁ። 1 ደቂቃ ሰጥቻችኋለሁ። በ1 ደቂቃ ውስጥ ሰርታችሁ እንገናኛለን ማለት ነው። እሺ ተማሪዎች ጥያቄዎቻቸውን በአግባቡ እንደሞከራችሁ ተስፋ አደርጋለሁ። ስለዚህ አሁን አብረን እንሰራለን ማለት ነው። በዜሮዎቹ ልክ ይሄ 2 0 አለው። በ2 0 ልክ 2 ነጥብ ቦታ እናንቀሳቅሳለን ማለት ነው። 1 2 ስለዚህ 2 ሲያደርግ 4 8 3 483 ሆነ ማለት ነው። አሁን በተጨማሪ መጨረሻ ላይ ስናይ 3 ዜሮዎች አሉ። በአንድ ሺህ አብዙ ነው የሚለው። ስለዚህ ከዚህ ከነጥቦ መነሳት 1 2 እዚህ ሌላ ዜሮ ያስፈልጋል። ሶስተኛ እንሄዳለን ማለት ነው። ስለዚህ 4 8 3 ሶስተኛ ስለሚሄድ 0.0 ስለዚህ 4.4830 ይመጣል ማለት ነው። እነኚህ አስርዮሾችን በ10 ርቢ ብዜቶች ማብዛት ነው ማለት ነው። በጣም ጥሩ። አሁን በተጨማሪ በዜሮና
በዜሮ እና በአንድ መካከል ያሉትን ቁጥሮች እናበዛለን። ማባዛት በዜሮና በአንድ ማለት ከአንድ አነስ የሚሉ ከዜሮ ከፍ የሚሉ ቁጥሮችን በመጠቀም እርስ በርስ ቁጥሮቹን እናበዛለን። 0.4 ሲባዛ በ0.3 0.6 ሲባዛ በ0.1 0.8 ሲባዛ በ0.9 ስለዚህ እኛ ሀላይ ያለውን በዜሮ እና በአንድ የሚገኙ አስርዮሾችን እናበዛለን። እናንተ ደግሞ ራሳችሁ 0.6 ሲባዛ በ0.1 የሚለውን እና 0.8 ሲባዛ በ0.9 የሚለውን ሁለቱን ትሞክራላችሁ ማለት። በመጀመሪያ ይሄንን የመጀመሪያውን ሃንኒ 0.4 ሲባዛ በ0.3 ከተመለከታችሁ ሁለቱም ከነጥቡ በስተቀኝ በኩል አንድ አይነት ዋጋ ነው ያላቸው። አንድ አይነት የቁጥር ቤት እንቅስቃሴ ነው ያላቸው። ስለዚህ ቁጥሮቹን እንዳለ እናወጣ። ነጥቦቹን እንተውና ያ ማለት 4 ሲባዛ በ3 አድርገን 4 ሲባዛ በ3 ስንት ይመጣል? 12። ስለዚህ ነጥቦቹ ስንት አሉ? 1 2 ነጥብ። ስለዚህ ወደ ቀኝ 1 2 ናቸው ነጥቦቹ ተደምረው። እኛ ደግሞ ከግራ ተነስተን ከቀኝ ተነስተን ወደ ግራ ነጥቡን 2 እንቆጥራለን። 1 2። ስለዚህ 0.12 ይመጣል ማለት። ስለዚህ እዚህ ላይ ልብ ልትሉት የሚገባው ነጥቦቹን እንተውና ቁጥሮቹን እንዳለ በሙሉ ቁጥር ያበዛዝ ሂደት እንሰራና 4 እዚህ አንድ አይነት የቁጥር ቤት ቦታ ስላላቸው ከነጥብ በኋላ በቀኝ በኩል አንዳንድ ስላላቸው ትተን እኩል ስለሆኑ መጨረሻው ላይ ነጥቡን ደምረን ቆጥረን እናስቀምጣለን። ያለበለዚያ ደግሞ በክፍልፋይ ማብዛት እንችላለን ማለት ነው። እስኪ እናንተ ደግሞ ለነኚህ ለሁለቱ ጥያቄ 2 ደቂቃ ሰጥቻችኋለሁ። ሁለቱ ጥያቄዎች ከላይኛው ጋር ተመሳሳይ ናቸው። ምክንያቱም ሁለቱም ጥያቄዎች በዜሮና በአንድ መካከል የሚገኙት ቁጥሮች በአብዛኛው በዜሮና በአንድ መካከል የተሰጡት እነኚህ ቁጥሮች ከነጥብ በኋላ በቀኝ በኩል አንዳንድ የነጥብ እንቅስቃሴ ነው ያላቸው በቀኝ በኩል ያለ። ስለዚህ በተመሳሳይ አሰራር ይሄንንም 0.6 ሲባዛ በ0.1 የሚለውን የምንወስደው ከዚህ ከነጥብ
አንድ። ስለዚህ በአጠቃላይ ስንት ይሆናል? 2። ስለዚህ እዚህም እንወስዳለን 6 እንወስዳለን። ከዚህኛው ሲባዛ ከዚህኛው 1 እንወስዳለን። 6 ጊዜ 1 6። በአጠቃላይ ስንት ነጥብ አለ? 2 ነጥብ። ስለዚህ ከዚህ በመነሳት 1 2። ስለዚህ 2 ነጥብ ተነሳ ማለት 0 ነጥብ 0 ነጥብ 0 ነጥብ 06 ይሆናሉ ማለት ነው። 0 ነጥብ 06። በተጨማሪ ወደ ሁለተኛው ስንሄድ በተመሳሳይ አሰራር 0.8 እና 0.9ን ስናበዛ 0.8 ተመሳሳይ 1 ነጥብ እዚህም 1 ነጥብ ስላለን ስለዚህ 8 ሲባዛ በ9 8 ጊዜ 9 ሙሉ ቁጥሮችን በማብዛት ሂደት 72 ይመጣል። ስለዚህ እዚህ 1 ነጥብ አለን፣ እዚህ 1 ነጥብ እንቅስቃሴ ቦታ አለን ከነጥብ በስተቀኝ በኩል። ስለዚህ ከዚህ ከቀኝ በመነሳት ወደ ግራ እኛ የቆጠርነው እዚህ ከግራ ወደ ቀኝ 2 ቆጥረናል። እዚህ ደግሞ ከቀኝ በመነሳት 1 2 ነጥቧ የምታርፍበት ቦታ ነች። እቺ ቀስቷ የምታየው ነጥብ 0። ስለዚህ 0 ነጥብ 7 2 አድርገን እናስቀምጣለን ማለት ነው። በዚህ አይነት መልኩ በ0 እና 1 መካከል የሚገኙትን ሙሉ ቁጥሮች እንዴት ማብዛት እንደምንችል አይተናል ማለት ነው። አስርዮሾችን በአስርዮሽ ማብዛት ነው። መጀመሪያ አስርዮሾችን በሙሉ ቁጥር አበዛን። ከዛ ቀለል ወዳለው አስርዮሾችን በአስርዮሽ ሆኖ ነገር ግን በ0 እና በ1 መካከል አስርዮሾችን አበዛን። አሁን ማንኛውም አስርዮሾችን በማንኛውም አስርዮሽ ማብዛት እንችላለን ማለት ነው። ምሳሌ 4.2 ሲባዛ በ1.5 አስርዮሾችን በአስርዮሽ ስናበዛ እንደሌላው እንደ ሙሉ ቁጥር ቀጥታ ማብዛት እንችላለን። አብዝተን የነጥቡ ቦታ ቆጥረን ማስቀመጥ ይቻላል። ስለዚህ በሱ አይነትም በሌላም አይነት ማብዛት እንችላለን። ወደ ክፍልፋይም ቀይረን ማባዛት ይቻላል። ስለዚህ አስርዮሽ ስናይ 42ን ይሄ ወዴት ያደርጋል? 42 ከነጥብ በኋላ 1 ነው ያለው። ይሄም 1 ነው። 42 ሲባዛ በ15 42ን በ15 እናበዛለን። 42 በ15 5 ጊዜ 2 10 0 ጽፌ እንዳለኝ 5 ጊዜ 4 20 ከአንድ ጋር 21 በተመሳሳይ 1 ጊዜ 2 2 1 ጊዜ 4 4 ቁልቁል እንደምራለን 0 3 6 ስንት መጣ? 630። ስለዚህ 42ን በ15 630። አሁን የሚቀጥለው ሂደት ማን ነው? ከግራ ወደ ቀኝ በአስርዮሽ በሁለቱም ቁጥሮች ላይ በአብዢዎች ላይ ስንመለከት በሁለቱም በ4.2 እና በ1.5 ላይ ስንመለከት 2 ነጥብ ነው ተደምረው እዚህ 1 ነጥብ ሄዷል። እዚህም 1 ነጥብ 2 ነጥብ ነው። ከቀኝ ከግራ ወደ ቀኝ የመጣ ነው። አሁን ደግሞ ከቀኝ ወደ ግራ 2 ነጥቡን እንመልሳለን ማለት 1 2። ስለዚህ ነጥቡ እዚህ ይሆናል። ስለዚህ ሁለቱን ቁጥሮች ስናበዛቸው 4.2 ሲባዛ በ1.5 እኩል ይሆናል 6.30 ይሆናል ማለት ነው። እንደዚህ አይነት ጥያቄዎችን እንሰራለን ማለት ነው። 8.3 ሲባዛ በ4.54 እናበዛለን 8። ይሄ ሁለቱም ደግሞ እንደምትመለከቱት ሁለቱም የአስርዮሽ ዋጋቸው ከነጥብ በኋላ ወደ ቀኝ ስንሄድ ይሄኛው የመጀመሪያው 1 አለው፣ ይሄ ደግሞ 2 ነው ያለው። በአጠቃላይ የአስርዮሽ ነጥብ ቦታቸው 3 ነው ማለት ነው። ቁጥሮቹን እንዳለ እንወስዳቸዋለን። ስንትን 83 ሲባዛ በ454 ስለዚህ እነኚህን ስናበዛ በሙሉ ስናበዛ 83 ወይንም 454 በ83 3 ጊዜ 4 12 አንድ አለኝ። 3 ጊዜ 5 15 ከአንድ ጋር 16 አንድ አለኝ። 3 ጊዜ 4
12 ከአንድ ጋር 13 ሁለተኛው 8 ጊዜ 4 32 ሁለት ጽፌ 3 አለኝ 8 ጊዜ 5 40 ከ3 ጋር 43 3 ጽፌ 4 አለኝ 8 ጊዜ 4 32 ከ4 ጋር 36 እዚህ ቁልቁል እንደምራለን 2 8 6 7 3 ይሄ ቁጥር ስንት መጣ 3 7 6 8 2 37682 ነው። እዚህ ጋር ልብ እንደምትሉት ከግራ ወደ ቀኝ ቆጥረን እዚህ ጋር 1 ነጥብ እዚህ ደግሞ 2 በአጠቃላይ 3 ነጥብ ሆነልን። 3 ነጥቡን እኛ ከቀኝ ወደ ግራ ቆጥረን እንደርሳለን ማለት 1 2 3 እዚህ ነጥቡ እዚህ ነው። ስለዚህ 8 ነጥብ 3 ሲባዛ በ4 ነጥብ 5 4 እኩል ይሆናል 37 ነጥብ 68 2 ይመጣል ማለት ነው። በዚህ አይነት መልኩ ነጥቦችን እንዳለ በመተው በውጤቱ ላይ ቆጥረን በማስቀመጥ እንሰራለን። እናንተ የምትሞክሩት ደግሞ ጥያቄ ሐመሮሃና አለ 4 ሲባዛ 13 ነጥብ 5 2 ደቂቃ ሰጥቻለሁ። ከላይ በሰራ ነው የአሰራር ሂደት በመከተል በቀለል ማለት መልኩ ነጥቡን በመተው ከአስርዮሽ ቁጥሩ ከአስርዮሹ በቀኝ በኩል የሚገኙትን ነጥቦች ስንት ቦታዎች መንቀሳቀስ እንዳለበት ቆጥረን በውጤቱ ላይ የነጥቡን ብዛት ያክል ከቀኝ ወደ ግራ እናስቀምጣለን ማለት ነው። ስለዚህ እዚህ ስናስቀምጥ ይሄ ምን ያሳየናል? ከዚህ ከአስርዮሽ ነጥብ ወደ ቀኝ 1 ወደዚህም 1 በአጠቃላይ ስንት ነጥብ ተንቀሳቅሷል ማለት ነው? ነጥቡ 2። ስለዚህ መጀመሪያ እናበዛለን 74 እዚህ ነጥቡ ስተው 74 ሲባዛ 135 በ74 4 ጊዜ 5 20 2 አለኝ 4 ጊዜ 3 12 14 1 አለኝ 4 ጊዜ 1 4 5 7 ጊዜ 5 ሁለተኛው ስንሄድ 35 5 ጽፌ 3 አለኝ 7 ጊዜ 3 21 ከ3 ጋር 24 2 አለኝ 7 ጊዜ 1 7 ከ2 ጋር 9 ቁልቁል ስንደምር 0 እና 0 ይወርዳል 4 እና 5 9 5 እና 4 9 990 ይመጣል። ይሄ
9990 መጣ። ከዚህ የምንረዳው ምንድነው? ቅድም እንደሰራ ነው 2 ነጥብ ወደ ቀኝ ተመልሶ ነበረ። እኛ ደግሞ ወደ ግራ ተመልሰን 2 ነጥብ 1 2 ስለዚህ ነጥቡ እዚህ ይሆናል። ስለዚህ 7 ነጥብ 4 ሲባዛ 13 ነጥብ 5 ይሄን ውጤቱ 99.90 ይሆናል ማለት ነው። በጣም ጥሩ። አስርዮሾችን በአስርዮሽ እንደዚህ ማብዛት እንችላለን። አሁን ደግሞ አስርዮሾችን በ10 ርቢ በሆኑ ቁጥሮች እናበዛለን ማለት ነው። አስርዮሾችን በ10 ርቢ በ10 ርቢ ብዜቶች ማብዛት። ስለዚህ ለምሳሌ 38.124 ሲባዛ በ10 12.03 በመቶ 0.42 በአንድ ሺህ እነኚህን ቁጥሮች እናበዛለን ማለት ነው። በጣም ጥሩ። ስለዚህ አስርዮሾችን በ10 ርቢ ብዜቶች በምናበዛበት ጊዜ ቀላል በሆነ መንገድ የ10 ርቢ ብዜቶችን ቁጥሮች ዜሮዎችን ቆጥረና በዜሮዎቹ ልክ ማብዛት ስለሆነ ወደ ቀኝ ቆጥረን ነጥቡን እናሻግራለን ወይንም ቦታውን በማንቀሳቀስ እናስቀምጣለን ማለት አብረን እንከታተል። ስለዚህ እዚህ 1 0 ነው ያለው 10 ነው ያለው በ10 ስናበዛው ማለት ነጥቡ አንድ ቦታ ነው የሚሄደው። ስለዚህ ማን ይሆናል? ነጥቡ በ1 እና በ2 ሲገኝ 38 ነጥብ 38 1 ነጥብ 4 ይሆናል ማለት ነው። 2 4 ይሆናል ማለት ነው። ምክንያቱም ከአስርዮሿ ነጥብ 1 0 አማካይነት ስንት ቦታ ነው የሚንቀሳቀሰው? 1። ስለዚህ በማና በማመካከል ይሆናል በ1 እና በ2። ስለዚህ 381 ነጥብ 2 4 ይሆናል ማለት ነው። በድጋሚ 12 ነጥብ 03 ሲባዛ በመቶ አሁንም አብዢው 2 ዜሮዎች ያሉት ስለሆነ 12 ነጥብ 03 ላይ ነጥቡ በ2 እና በ0 መካከል ነው የሚገኘው። ወደ ቀኝ 2 ዜሮዎቹ 2 ቦታ ያንቀሳቅሱልናል ነጥቡን። ስለዚህ ከዚህ ተነስተን 1 2 ስለዚህ ከ3 መጨረሻ ላይ ይሆናል 12 03 ነጥቡ መጨረሻ ላይ ስለሆነ ለውጥ የለውም። ነጥቡ ካረግንም 0 እናረጋለን 1203 ይመጣል ማለት። በመጨረሻ በ1000 ስናበዛ ደግሞ 3 ዜሮዎች ያሉ ስለሆነ 1 2 3 እናረግ። የት ጋር ነው ቁጥሩ የተቀመጠው? 0 0 ነጥብ 4 2 ነው የተቀመጠው። 3 ነው አሻግሮ የተባለው እዚህ ጋር ነው። አንድ ተሻገርን የአንዱ 0 ሁለተኛው 0 እዚህ ጋር ሆነች 0 አድርገናል። ሶስተኛው ሌላም 0 ስለዚህ እዚህ ጋር እንደዚህ ነው። ስለዚህ ግልጽ ለማድረግ 1 2 እዚህ ነው 3 ስለዚህ ስንት ይሆናል ማለት ነው? ነጥቡ እዚህ ነው የተቀመጠው 420 ይመጣል ማለት። በእንደዚህ አይነት አስርዮሻዊ ቁጥሮችን በ10 ርቢ ብዜት በዚህ አይነት መልኩ በቀላል ማብዛት እንችላለን ማለት ነው። አሁን በቀጣይ ወደ ማካፈል እንገባለን ማለት ነው። አስርዮሾችን ማካፈል አስርዮሾችንም ስናካፍል በተመሳሳይ በተለያዩ በ10 ብዜቶች መልኩ የተቀመጡ የማካፈል ዘዴ አለ። በ10 ርቢ ብዜቶች አስርዮሾችን ማካፈል አለ። እነሱንም እንዳሁኑ ወደ ቀኝ ቆጥረን እንዳመጣ ነው አሁን በተመሳሳይ ወደ ግራ ቆጥረን በመመለስ ማካፈል ይቻላል። በሁለት አይነት መልኩ ልናካፍል እንችላለን አስርዮሾችን። የመጀመሪያው በአስርዮሾችን
ለአስርዮሽ ማካፈል ይቻላል። አስርዮሾችን በክፍልፋይ በመቀየር ማካፈል ይቻላል። በመተውም እኩል የአስርዮሽ ነጥብ ቦታ ካላቸው ተተን መጨረሻ ላይ ነጥቡ ማስቀመጥ ይቻላል። ስለዚህ አብረን እንመለከታለን። መሮሃ እነኚህ ጥያቄዎች የአስርዮሻዊ ቁጥሮች ናቸው። 2.4 ሲካፈል ለ0.4 36.9 ሲካፈል ለ0.9 0.8 ሲካፈል ለ2 ይሄ አስርዮሽን በሙሉ ቁጥር ማካፈል ነው። 48.2ን ለ2.2 ማካፈል እነኚህን አብረን እንመለከታለን ማለት ነው። ሃና ለን አብረን እናያቸዋለን። 2.4 ሲካፈል ለ0.4 ማካፈል ማለት ከኔ ጋር ሁኑ። ሁለቱም ከአስርዮሽ ነጥብ ወደ ቀኝ አንድ ነጥብ ስለሆነ ነጥቡን በመተው ማካፈል ቁጥሮቹ ያ ማለት ሁለቱም እኩል የአስርዮሻዊ ቦታ ስላላቸው ወደ ቀኝ ስንት ይሆናል? ይሄ ነጥቡ ሲወጣ 24 ሲካፈል ይሄም 4 ይሆናል። 24 ለ4 ስንት ይመጣል? 6 ይመጣል ማለት ነው። ስለዚህ በቀላሉ በእንደዚህ አይነትም ማካፈል ይቻላል። በሌላ ዘዴ ደግሞ 2.4 ሲካፈል ለ0.4 ስናካፍል በክፍልፋይም የማካፈል ሂደት ማካፈል ይቻላል። በክፍልፋይ ስናካፍል 2.4 የሚለው ደግሞ አንድ ቦታ ስላለው ወደ ቀኝ አንድ ቦታ ስለሄደ 2.4 24 ሲካፈል 10ኛ ሲካፈል እዚህ 0.4 ደግሞ አንድ ስለሄደ 4 10ኛ ይሄ አስርዮሾችን ወደ ክፍልፋይ የመቀየር ሂደት አይተናል። በዛ መሰረት ነው። ስለዚህ ይሄን ስንሰራ ምን እናያለን? 24 10ኛ የማካፈል ግልብስ ስሌት ማባዛት ነው። የ4 10ኛ ተገላቢጦሽ ደግሞ 10 4ኛ ነው። ተገላቢጦሽ ማለት የሁለት ቁጥሮች ብዜት አንድ ከሆነ ነው። ይህ ማለት ሀ እና ለ ሙሉ ቁጥር ቢሆኑ የሃለኛ ተገላቢጦሽ ማለት ለሃኛ ነው። የሃለኛ ተገላቢጦሽ ይህ ማለት ደግሞ ሃለኛ በለሃኛ ሲባዛ የሚመጣው ውጤት አንድ ነው። ስለዚህ ሃለኛ የለሃኛ ተገላቢጦሽ በመባል ይጠራል። ተገላቢጦሽ ማለት ሁለቱ ቁጥሮች ሲባዙ አንድ ቁጥር የሚሰጡ ስለዚህ እኔ የማካፈል ግልብጥ የሂሳብ ስሌት ማብዛት ነው። የ4 10ኛ 10 4ኛ ስለሆነ አሁን ማብዛት ነው። 10ን በ10 ማቃለል ይችላለሁ። ያለበለዚያ 24 ሲባዛ በ10 240 10 ሲባዛ በ4 40 ይመጣል። ስለዚህ አሁን በቀላሉኛ 24 ሲካፈል ለ4 24 ሲካፈል ለ4 ስንት ይመጣል? 6 ይመጣል። ስለዚህ በሁለቱም መንገድ ስንመለከት 2.4 ሲካፈል ለ0.6 በአስርዮሻዊም ቁጥሩም በክፍልፋይም በመቀየር ራሱ ይመጣልን ሁለቱም ቦታ ላይ 6 ነው። ሐመሩሃ 36.9 ሲካፈል ለ0.9 ቅድም እንዳየነው 36.9 ከነጥብ ወደ ቀኝ ስንሄድ አንድ ነጥብ ነው። አሁንም በዚህ ወደ ቀኝ ስንሄድ አንድ ነጥብ ነው። ስለዚህ ሁለቱንም ነጥቦቹን በመተው በኋላ ላይ ነጥቦቹን ማጥፋት። ስለዚህ 369 ሲካፈል ለ9 369 ስለዚህ 369ን ለማን ማካፈል ነው? ለ9
እናካፍላለን ማለት ነው። ስለዚህ 369 ሲካፈል ለ9 36 ለ9 4 ጊዜ 9 36 ከዚህ 0 መጣ ከማውረዳችን በፊት 0 ለ9 0 መጣ ከዛ ማን ይወርዳል 9 ይወርዳል 9 ለ9 አንድ ጊዜ 9 9 መጣ ስለዚህ ስንት ይመጣል ባዶ ስለዚህ ስንት መጣ 41 አሁን ይሄንን 36.9 ሲካፈል ለ0.9 ስናካፈል 41 መጣልን ማለት ነው። በጣም ጥሩ። እናንተ ደግሞ ሐመር ውሃ ላይ ያለውን ትሞክራላችሁ። 1 ደቂቃ ሰጥቻችኋለሁ። ሐመር ውሃን 1 ደቂቃ ውስጥ በመስራት ተመልሰን እንገናኛለን። ሐመር ውሃን እንደሞከራችሁ ተስፋ አደርጋለሁ። በአሁኑ በሰራናቸው በሁለቱም የሂሳቡ የአስርዮሾችን በሙሉ ቁጥርም ሆነ በአስርዮሽ የማካፈል ሂደት ላይ የሁለቱንም ሂደት በመጠቀም ያሰራር ሂደት ከሰራችሁ እንዳገኛችሁት ተስፋ አደርጋለሁ። ስለዚህ አብረን እንሞክራለን። ምን ደግሞ እናንተ ቤታችሁ ትሰራላችሁ ማለት ነው። 48.2 ሲካፈል ለ2.2 ቤታችሁ ትሞክራላችሁ። ጥያቄውን ገልብጣችሁ ማለት ነው። ሐመር ውሃ 0.8 ሲካፈል ለ2 ይሄ አስርዮሽን በሙሉ ቁጥር ማካፈል ነው። ስለዚህ ይሄን ስንቀይር ካፈለጋችሁ ነጥቡን እንዳለ 100 ብቻ ሳይሆን 0.8 ማለት 8 አስረኛ ነው ሲካፈል ለ2 እዚህ ጋር ታህት ማንኛውም ሙሉ ቁጥርን ታህት አንድ ማድረግ ይቻላል። ስለዚህ ይሄ 8 አስረኛ የማካፈል ግልብጥ ማብዛት ነው። የሁለት አንደኛ ግልብጡ 1/2 ነው። በ1/2 እናበዛለን። ማብዛት ላይ ብዙ ነገር አይተናል። ማብዛት ላይ ያየነው ነገር ሙሉ ቁጥርን ላዕልም በላዕል ታህትን በታህት ነው። ስለዚህ 8 ጊዜ 1 8 ነው። 10 ጊዜ 2 20 ነው። ስለዚህ ስናቃልለው በ4 2 በ4 5 ስለዚህ ስንት መጣ 2/5 ወይንም በክፍልፋይ 2ን ለ5 እናካፍል 0.4 ይመጣል ማለት ነው። 0.4 አድርገን በዚህ አይነት መልኩ እንሰራለን ማለት ነው። እሺ ተማሪዎች ክፍልፋይን ማካፈል ላይ ጥያቄዎች እንመለከታለን። አንደኛ የሚከተሉትን ክፍልፋዮች አስርዮሾች ውጤታቸውን ፈልጉ።
10.4 ለ0.2 ለ10 ለ0.8 16.5 ለ100 4 እሺ የሚከተሉትን አስርዮሾች ውጤታቸውን ፈልጉ ነው የሚል ውጤታቸውን ስንል ድርሻቸውን ማለት ነው የማካፈል ውጤት ድርሻ ስለሚባል የመጀመሪያውን ሀና ለን አብረን እንሰራለን ሌሎችን እንደ መልመጃ አድርገን እንሰራለን ማለት ነው ስለዚህ ወደ ሀና ለ እንሄዳለን ስለዚህ ሀና ለን ለመስራት 3 ደቂቃ ሰጥቻለሁ 3 ደቂቃ ሰጥቻለሁ በ3 ደቂቃ ውስጥ ተሞክሩና የዕለቱን ትምህርት እዚህ ላይ እናጠቃልላለን ማለት ነው ጥያቄዎችን ተሞክሩና በድጋሚ እንገናኛለን ማለት ነው እሺ ተማሪዎች ሀና ላይ ያሉት በማካፈል የተቀመጡትን ጥያቄዎች ሞከራችሁ በጣም ጥሩ ስለዚህ ሀና ላይ ያሉትን ጥያቄዎች አብረን እንሰራለን ማለት ነው ሀና ለ 10.4 ሲካፈል ለ0.2 የሚለውን በተለያየ መልኩ መስራት እንደምንችል አይተናል የመጀመሪያው አስርዮሽ ነጥቡ እኩል ቦታ እንቅስቃሴ ካላቸው ወደ ቀኝ ይሄ ማለት 1 ይሄም 1 እኩል ካላቸው
ነጥቦቹን መተው እንተውና ይህ ማለት ምንድነው ነጥቡን ስንተው 104 ይመጣል ይሄኛውንም ስንተው 2 ይመጣል ምክንያቱም እኩል ነጥብ ስላላቸው ወደ ቀኝ ስለዚህ 104 ለ2 50 50 2 ይመጣል ማለት ሁለተኛው የአሰራር ሂደት ደግሞ አስርዮሾችን ወደ ክፍልፋይ መቀየር የአስርዮሾች ወደ ክፍልፋይ አንድ ነጥብ ስለሆነ አንድ ነጥብ እንዲያረግልን 104 አንድ ነጥብ እንድንሄድ ወደ ክፍልፋይ ይችን ነጥቧን አንድ ስለሚያስኬድ ነጥቡን እንተውና አስረኛ ሲካፈል ይሄም አንድ ስንሄድ 2 አስረኛ ነው ስለዚህ 104 አስረኛ የማካፈል ግልብጥ ስሌት ማብዛት ነው የሁለት አስረኛ ግልብጥ 10 ሁለተኛ ነው ተገላቢጦሹ ስለዚህ 10 በ10 ሲጠፋ እዚህ 104 ሲካፈል ለ2 ይመጣልናል ስለዚህ ስንት መጣ 52 በተመሳሳይ እዚህ ጋር እንደምታዩት በሁለቱም አሰራር 52 ይመጣልናል ማለት ነው ወደ ሁለተኛው ጥያቄ እንሄዳለን ወደ ሁለተኛው ጥያቄ ለላይ ወዳለው ስንሄድ ደግሞ አስርዮሾችን በ10 ርቢ ብዜቶች ማካፈል በ10 ርቢ ብዜቶች ስናካፈል በቀላል መንገድ የሚሰራው የግድ ማካፈል ሌላ ሂደት መከተል አይተበቅብንም በ10 ርቢ ብዜት ከሆነ የ10 ርቢ ብዜቱ ታህቱ የዜሮዎቹን ብዛት ቆጥረን በዜሮዎቹ ብዛት ልክ ነጥቡን ወደ ግራ ማሳለፍ ወደ ግራ ማንቀሳቀስ ነው ይህ ማለት 28 ነጥብ 3 ሲካፈል ለ10 የሚለውን እዚህ የ10 ርቢ ብዜቱ 10 ነው ስንት ዜሮ አለው አንድ አለው ስለዚህ 10 ርቢ ብዜቱን አንድ ካለው በአንድ ቦታ እናንቀሳቀሳለን ማለት ነው አንድ ቦታ ስናንቀሳቀስ 2.83 ይመጣል ማለት ነው ስለዚህ በእንደዚህ አይነት መልኩ መስራት እንችላለን ይህ ብቻ አይደለም በክፍልፋይም ቀይረን 228.3ን 283 አስረኛ 10ንም ታሃቱን 10 አንደኛ አድርገን የማካፈል ግልብጥ የሂሳብ ስሌት ማብዛት ስለሆነ ስለዚህ 10ንም አንድ አስረኛ አድርገን በተገላቢጦሹ በማብዛት ይሄንን ማግኘት እንችላለን ስለዚህ የዛሬው ትምህርታችን ይሄን ይመስላል ሐመሩሃ መሰረ ሐመሩሃ መሰረ ጥያቄዎቹን ተገለብጡና ለመገልበጫ 3 ደቂቃ ሰጣቸዋለሁ ጥያቄዎቹን ለመገልበጫ 3 ደቂቃ ሰጣቸዋለሁ ከ3 ደቂቃው ሲያበቃ በቤታችሁ በመሆን እንደ የቤት ስራ መልመጃ ተሰራችኋላችሁ ማለት ለመገልበጫ 3 ደቂቃ ሰጥቻቸዋለሁ
እሺ ተማሪዎች ሐመሩሃ መሰረ እንደ ቤት ስራ ወስዳችሁ ጥያቄዎቹን እንደገለበጣችሁ ተስፋ አደርጋለሁ። የዛሬው የሂሳብ ትምህርታችንን በመከለስ እናጠናቅቃለን ማለት ነው። በዛሬው በሂሳብ ትምህርታችን የተማርነው ዋናው ሐሳብ አስርዮሾችን በአስርዮሽና በሙሉ ቁጥር በማብዛትና ማካፈል ነው። አስርዮሾችን በሙሉ ቁጥር ማብዛትና ማካፈል ላይ ማብዛት ላይ ተለያዩ ስቴፖች ሂደቶች አይተናል። ስናበዛ ሙሉ ቁጥሩን በሙሉ ቁጥር አስርዮሹን በሙሉ ቁጥር ማብዛት አለ። ሌላው ደግሞ በ10 ርቢ ብዜት ማብዛት አለ። በመናበዛበት ጊዜ ቀጥታ ሙሉ ቁጥሩ ወደ ክፍልፋይ በመቀየር ማብዛት እንችላለን። አስርዮሾችን በአስርዮሾቹም ራሱን እንዳለ እንደ ሙሉ ቁጥር ያበዛዝ ሂደት ማብዛት እንችላለን። እኩል የአስርዮሽ የነጥብ ቦታ ካላቸው ወደ ቀኝ የሚንቀሳቀሱበት እኩል ካለ በመተው ብዜቱ ወይንም ብዜቱ ውጤቱ ላይ የአስርዮሹ ብዜቱ ላይ በማስቀመጥ ውጤቱን ማግኘት እንችላለን ማለት ነው። በሁለተኛው ማካፈል ያየነው ማካፈልም ልክ እንደ ማብዛት የአስርዮሾችን በአስርዮሽ ማብዛትና በሙሉ ቁጥር ማካፈል ማካፈልም ስናይ በክፍልፋይም ቀይረን በአስርዮሻዊ ቁጥርም ቀይረን እንደምንሰራ ተመልክተናል። የዛሬው የሂሳብ ክፍለ ጊዜያችን ይህን ይመስላል። በሚቀጥለው ክፍለ ጊዜ እስክንገናኝ ሰላም ሁኑ። Akkam